ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ተምርገን ባለንበት ሰዓት አቆጣጠር የዛሬ ጥር 17 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ደህንነት ማስጠንቀቂያ፣ የአገዛዙ ስርና የኮሚሽኑ ጥሪ፣ የአዲስ አበባ ወንድ ለ10 ጫና፣ የአሜሪካ ስንዴ ወደ ኢትዮጵያ፣ የሰላማዊ ሰልፍ ዝግጅት፣ ኢትዮጵያኑ መከራ፣ ኢሚግሬሽን ዘመቻውና የባራክ ኦባማ ቁጣ፣ ኢራንና አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የቴዎድሮስ ዕዝ ወታደራዊ መረጃና ደህንነት መምሪያ ማስጠንቀቂያ ወጣ። በልዩ ሁኔታ የሰለጠኑ አፋኞች ፍኖተ ሰላም መግባታቸውን ወጣቶች የጥንቃቄ እርምጃ እንዲወስዱ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ወታደራዊ መረጃና ደህንነት መምሪያ ዛሬ ጥር 17 ቀን 2018 ይፋ ባደረገው ማሳሰቢያ በልዩ ሁኔታ የሰለጠነ የጠላት አፋኝ ኃይል ፍኖተ ሰላም ገብቷል ሲል አስታውቋል። ጠላት ከየወረዳው ያፈሳቸውን ወጣቶች ፍኖተ ሰላም እያሰባሰባቸው ይገኛል። ከተቻለ የጠላት እቅድ አንድ ቀበሌ 80 ሰው መሰብሰብ ነው። የሰበሰበውን ወጣት ለ45 ቀናት የውትድርና ስልጠና ለመስጠት እንደሆነ ደርሰንበታል በማለት ወጣቶችን አፍሶ ጠላት የጥይት ማብረጃ ለማድረግ መዘጋጀቱን ለፍኖተ ሰላም የገባውን የጠላት አፋኝ ኃይል ተከትሎ ማንኛውም የአማራ ወጣት ግዴለሽነት የተሞላበት ወደ ከተማ የሚደረግ እንቅስቃሴ እንዲታቀብ ጥሪ ቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ወታደራዊ መረጃና ደህንነት መምሪያን ጠቅሶ የቀጠና ህዝብ ግንኙነት ኃላፊ አርበኛ ማርሸት ጻይሁ ባወጣው መረጃ አስታውቋል። ይህ በእንዲህ እንዳለ አገዛዙ በአየር ኃይል ያደረገውን ወታደራዊ ትርኢት ተከትሎ ሰላማዊ ሰዎችን እየጨፈጨፈ በሚገኝበት አየር ኃይልን ለአገር ጥቅም ሳይሆን የአገዛዙን ስልጣን ለማስቀበል እየተጠቀመበት መሆኑን በትችት መነሳቱን ተከትሎ የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ለሚያቀርቡት ተቃውሞ ቃል አቀባዩ አየር መንገዱ ህፃን ገዳይ እህት ደፋሪ ሰራዊት በየአውደ ግንባሩ ሲያመላልስ በሚውልበት ሀገር ድሮን ሲያዘልም የሚውለውን አየር ኃይሉን ተነካብን ብሎ መንጫጫት ምን የሚሉት ፖለቲካ ነው በማለት ለአገዛዙ ማህበራዊ ሚዲያ ፈቀላጤዎች ምላሽ ሰጥተዋል። ይህ በእንዲህ እንዳለ በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት ዛሬ ጥር 17 ቀን 2018 ይፋ እንዳደረገው ዛሬም ስቦ ማስከዳቱ ተጠናክሮ መቀጠሉን አስታውቋል። አፈሙዝን ወደ ማይክ አዙሮ በማህበራዊና በቴሌቪዥን ጣቢያዎቹ በዲጂታል ሰራዊት ውሸት ጩኸቱን 24 ሰዓት የሚያላዝነው ጠላት በእውነታው ዓለም ከጥይት እርሳሳችን የተረፈውን ስቦ በማስከዳት ስልት እያፈራረስ ነው እንገኛለን በማለት የ109ኛ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። ጥር 16 ለዛሬ ጥር 17 ቀን 2018 አጥቢያ ከአብይ አህመድ ስልጣን አስጠባቂ የወራሪ ሰራዊት ምዕራብ ጎጃም ዞን ወንበርማ ሸንዲ ከተማ ከመሸገው የጸጥታ ኃይል ከአብይ አገዛዝ ስልጣን አስጠባቂ ታጣቂ ኃይሎች መካከል ምዕራብ ጎጃም ወንበርማ ሸንዲ ከተማ ከመሸገው የጸጥታ ኃይል የሚሊሻ አባል የነበረ ሰማይነህ አትርሳው መስፍን ወደ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር 2 ክላሽ ከ90 በላይ ተተኳሽ 4 ቦምብና 3 የክላሽ ካዝና ይዞ ትግሉን መቀላቀሉን አስታውቋል። በተመሳሳይ ጅፎ ባጠለቀ ከዘራ ለጠላት የተሰለፈ ባንዳ ጭንቅላቱን በመምታት ክላሹን የማረከው የደንበጫ ወጣት ፋኖን መቀላቀሉንም 109ኛ ኮር ህዝብ ግንኙነት ባወጣው ተጨማሪ መረጃ አስታውቋል። ትላንት ጥር 16 ቀን 2018 ዓ.ም በጭንቅላቱ ሳይሆን በሆዱ የሚያስበውን የብልጽግናውን አሽከር በጠራራ ፀሐይ በጅንፎ ሽመል ጭንቅላቱን በማለት ክላሹን ማርኮ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦርን ተቀላቅሏል ያለውን ወጣት በፎቶግራፍ አስደግፎ አውጥቷል። ይህ ትውልድ ለመኖር ያለው አማራጭ እንደዚህ ወጣት ወንድማችን ወኔን ሰንቆ ትጥቅን ከጠላት እየማረኩ ደሙን አፍስሶ አጥንቱን ከስክሶ አማራን ነጻ ለማውጣት ህልውናውን ለማረጋገጥ ከሚታገሉ ወንድሞቹ ጋር መቀላቀል ብቻ ነው በማለት አፋብን ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ጥሪ አቅርበዋል። በአማራ ክልል በኮምቦልቻ ማረሚያ ቤት የሚገኙ ከፍተኛ ህመም ያጋጠማቸው ታራሚዎች ወደ አዲስ አበባ ሄደው ሕክምና እንዲያገኙ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮም አሳሰበ። ኮሚሽኑ በክልሉ በሚገኙ 5 ማረሚያ ቤቶች የታራሚዎችን ሰብአዊ መብቶችን አያያዝ ሁኔታ ላይ ከባለድርሻ አካላት ጋር ውይይት ማካሄዱን ተከትሎ ባወጣው ሪፖርት በባህር ዳር፣ በደብረ ብርሃን፣ በደሴ፣ በጎንደርና በኮምቦልቻ ማረሚያ ቤቶች የሚገኙ ታራሚዎችን ሰብአዊ መብታቸው አያያዝን ሁኔታም አስመልክቶ ባለፈው 2017 ዓ.ም የሰጣቸው ምክረ ሀሳቦች
አፈጻጸም ያለበትን ደረጃ ለማወቅ ባለፈው ታህሳስ 27 2018 ዓ.ም በባህር ዳር ከተማ ውይይት ማድረጉን ገልጧል። በውይይቱ በማረሚያ ቤቶቹ የመጠጥና ንጽህና መጠበቂያ ውሃ አቅርቦት ችግር መፈታቱ፣ ለታራሚዎቹ ግልጽ የቅሬታ ማቅረቢያ የአሰራር ስርዓት መዘርጋቱ፣ ሴት ታራሚዎች በገቢ ማስገኛ በትምህርትና ልዩ ልዩ ሙያዎችም ስልጠና ላይ ያላቸውን ተሳትፎ መሻሻሉ፣ ለሴቶች ታራሚዎች የግል ንጽህና መጠበቂያ ከግል ድጋፍ ሰጪ ድርጅቶች ጋር በመስራት ለማሟላትም ጥረት የተደረገ መሆኑንና መሰል ሁኔታዎች መሻሻላቸው መመልከቱን ኢሰመኮም ገልጧል። የኮምቦልቻ ማረሚያ ቤትን ቅጥር ግቢ መጥበብ ለታራሚዎች መጨናነቅ ምክንያት መሆኑም፣ ከፍተኛ ህመም ያጋጠማቸው ታራሚዎችም ወደ አዲስ አበባ ሄደው ሕክምና ማግኘትም አለመቻላቸው፣ ለአንድ ታራሚ የተመደበው የቀን ምግብ በጀት በቀን ብር 55 አሁን ላይ ካለው የኑሮ ውድነት አንጻር በቂ አለመሆኑን የገለጸው ኢሰመኮም በሐኪም የሚታዘዝ ልዩ ምግብ ከበጀት ጋር በመያያዙ አለመፈጸም ያልተፈቱ ችግሮች በመሆናቸው እንዲፈቱ ሲል ምክረ ሐሳቡን አቅርቧል። በተጨማሪም ታራሚዎቹ ከማረሚያ ቤት ውጪ ላላቸው ጉዳዮችም የጉዳይ አስፈጻሚ ባለሙያ አገልግሎት አለማግኘታቸው፣ የስፖርት ማዘውተሪያ፣ ካፍቴሪያ ያሉ የጋራ መገልገያ የውስጥም ገቢን ለማሳደግ በከፍተኛ ዋጋ ለነጋዴዎች በጨረታ መሰጠታቸው ታራሚዎች በተመጣጣኝ ዋጋ አገልግሎት እንዳያገኙ ስላደረገ እንዲፈቱ ሲል አሳስቧል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱም ተስፋዬ ኢሰመኮ በክትትሉ በዝርዝር ያላያቸውን ግኝቶችንና የሰጣቸውን ምክረ ሐሳቦችን በበጎ ጎኑ እንደሚቀበሉትና የክልሉ ምክር ቤትም በሚያከናውናቸው የክትትል ስራዎች ሪፖርቱ በግብዓትነት እንደሚወስድ በመድረኩ ላይ መናገራቸው ተመልክቷል። በአዲስ አበባ ገዢው ብልጽግና ፓርቲ 1 ለ10 በሚል አደረጃጀት ምርጫውን አስቀድሞ በበላይነት ለመቆጣጠር የምርጫ አስፈጻሚ ካደረጋቸው ካድሬዎች በተጨማሪ አደረጃጀት ፈጥሮ እየተንቀሳቀሰ ሲሆን በስልክ ጭምር እየተደወለ ግለሰቦች ለውጡን ትደግፊያለሽ የሚል የጫና ጥያቄ የተደረገላቸው መሆኑ ተገለጸ። በኦሮሞ ብልጽግና ፓርቲ የበላይነት የሚንቀሳቀሰው ገዢው ብልጽግና ፓርቲ በአዲስ አበባ ግንቦት 24 ቀን 2018 ይካሄዳል የተባለውን 7ኛ ብሔራዊ ምርጫ ተከትሎ አስቀድሞ የምርጫውን ውጤት ለመቆጣጠር የሚያስችለውን የአፈና ስራ እየሰራ ሲሆን ካድሬዎቹን ለምርጫ አስፈጻሚነት ከመመልመል አልፎ ህዝቡን 1 ለ10 በሚል እንዲደራጅ የሰጠውን ትዕዛዝ ተከትሎ ያገዛዙ ካድሬዎች ነዋሪዎችን እየደወሉ ለውጡን ትደግፊያለሽ፣ አትደግፊም፣ ትደግፋለህ፣ አትደግፍም የሚሉ የስልክ ጥሪ ጫናዎች ጭምር በማድረግ ምዝገባ እያካሄዱ ሲሆን 1 ለ10 ማደራጀታቸውን አጠናክሮ መቀጠላቸውን የሚጠቅስ መረጃ ወጥቷል። ለከተማ አስተዳደሩ የቀረቡ ምንጮች ሰሞኑን በላኩት መረጃ አገዛዙ የራሱን ካድሬዎች ጭምር መልምሎ ለምርጫ አስፈጻሚነት ለምርጫ ቦርድ በመላክ ምርጫ ቦርድ ይህንኑ ተቀብሎ ስልጠና ለመስጠትና ለመደልደል የተዘጋጀ ሲሆን እነዚህ ስልጠና እየወሰዱ እንዲቀላቀሉ ከተደረጉት ካድሬዎች በተጨማሪ ህዝቡንም 1 ለ10 እንዲያደራጁ ትዕዛዝ የተሰጣቸው ካድሬዎች በአካል የቻሉትን በአካል እየዞሩ በአካል ያልቻሉትን ደግሞ በስልክ እየደወሉ ለውጡን ትደግፊያለሽ የሚሉ ጥያቄዎችን በማድረግ ዜጎችን የስርዓቱ ባሪያ ለማድረግ በለውጥ ተቃዋሚነት እና ደጋፊነት ሽፋን 1 ለ10 እንዲያደራጁ የተሰጣቸውን ትዕዛዝ ተግባራዊ እያደረጉ መሆኑ ተገልጿል። ትላንት ኢህአፓ ባልደራስ መያድን ጨምሮ ትብብር ለኢትዮጵያ የተባለውን ስብስብ አስታኮ ከ9 በላይ ፓርቲዎች በጋራ መግለጫ የምርጫ ቦርድ እየተከተለ ያለው የዲጂታል ምዝገባ ሂደት የገዢውን ፓርቲ ጉዳይ ለማስፈጸም እየተጋ መሆኑን በደቡብ ክልል የተካሄዱ እንቅስቃሴዎችን ዋቢ በማድረግ ምርጫው ተአማኒና ዲሞክራሲያዊ ሊሆን አይችልም በሚል ከወዲሁ ስጋታቸውን በጋራ መግለጫ መጥቀሳቸው አይዘነጋም። የከተማ አስተዳደሩ ለይስሙላ የሚካሄደውን ምርጫ አስቀድሞ ሙሉ ለሙሉ ለመቆጣጠር የሚያስችለውን ስራ ከወዲሁ እየሰራ ቢሆንም በአደባባይ ምርጫውን ተከትሎ ምንም አይነት እንቅስቃሴ የሌለ ቢመስልም ውስጡን በተደራጀ መንገድ 1 ለ10 ማደራጀቱ በአስቸኳይ እንዲፈጸም ለምርጫ አስፈጻሚነት ተልዕኮ ተሰጥቷቸው የሄዱት የብልጽግና ፓርቲ ካድሬዎችም በየጊዜው ፓርቲው ክትትል በማድረግ ተልዕኳቸውን እንዲወጡ ኃላፊነት ተሰጥቷቸው እየተንቀሳቀሱ መሆኑን ይኸው መረጃ ይጠቅሳል። በአገሪቱ ገዢው ብልጽግና ፓርቲ ፕሬዚዳንት አብይ አህመድ ስልጣናቸውን ለማስቀጠል ያስነሱት የእርስ በርስ ጦርነት በተጠናከረበት ዜጎች ሀሳባቸውን በመግለጻቸውና በማንነታቸው ሳቢያ በፖለቲካ አቋማቸው ታስረው የሚሰቃዩበት፣ በተለያዩ የአገሪቱ ክፍሎች ተንቀሳቅሶ በነጻነት መኖር ያልተቻለበት፣ የፖለቲካ ፓርቲዎች በዋና ከተማው አዲስ አበባ ጭምር ስብሰባ ለመጥራት ክልከላ የተደረገባቸውና በነጻ ሀሳባቸውን
ለመራጮች ማቅረብ የሚችሉበት ሁኔታ በሌለበት ምርጫ ሊካሄድ የሚችልበት እድል የለም። የሀገሪቱን ሀብት በሀገሪቱ ስም በሚመጣ ብድርና እርዳታ በምርጫ ግርግር ስም ሀብት ከማባከን ያለፈ ሚና የለውም የሚሉ ተቃውሞዎች ተጠናክረው ቀጥለዋል። በኢትዮጵያ የምርጫ ሕግ 2 ጊዜ ምርጫ ያልተወዳደረ ፓርቲ ይሰረዛል የሚለውን ተገን በማድረግ በፕሮፌሰር መረራ ጉዲና የሚመራው የኦሮሞ ፌዴራሊስት ኮንግረስ ምርጫ በማጣት ምርጫው ህጋዊና ዲሞክራሲያዊ ሊሆን አይችልም የሚል ተቃውሞ ያለው ቢሆንም ላለመሰረዝ የተወሰኑ እጩዎችን በአዲስ አበባ እንደሚያቀርብ ገልጾ በምርጫው እሳተፋለሁ ያለ ቢሆንም ገዢው ብልጽግና ፓርቲ ምርጫውን አስቀድሞ ብቻውን ሮጦ ለማሸነፍ ሜዳውን እያደላደለ መሆኑ ሲጠቀስ ቆይተዋል። ብልጽግና ፓርቲ በተቋቋመበት ወቅት ከኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ወደ ብልጽግና የሚደረገውን ሽግግር ይቃወሙ ለነበሩ የኦሮሚያ ክልል ባለስልጣናት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ብልጽግና ፓርቲን ያቋቋምነው የእኛን ስልጣን ለማጠናከር ነው፣ ህወሓት ኢህአዴግ ብሎ ስልጣኑን እንዳስቀጥለው እኛም በተመሳሳይ ብልጽግና ብለን የኦሮሞ ብልጽግና ፓርቲን ፍላጎት የሚያሳካ ድርጅት ነው የፈጠርነው፣ ይሄ ሊገባችሁ ይገባል የሚል ገለጻ መስጠታቸው በአንድ ወቅት መነጋገሪያ ሆኖ እንደነበር አይዘነጋም። የአሜሪካ የግብርና ተቋም ብዛት ያለው የስንዴ ምርት ለኢትዮጵያና ለኬንያ በግዢም አቀረበ። ከአሜሪካ ግብርና ሚኒስቴር ጋር የተያዘው የአሜሪካ የውጭ ግብርና ተቋም በእንግሊዝኛው ዘ ፎሪያን አግሪካልቸራል ሰርቪስ በዚህ በጥር ወይም በጃንዋሪ 2026 የፈረንጆቹ አጋማሽ ለመጀመሪያ ጊዜ ወደ 183700 ሜትሪክ የሆነ ስንዴ በመግዛት ከዩስተን ቴክሳስ፣ ከካላማ ዋሽንግተን በ4 ካርጎች በመጫን ለኢትዮጵያና ለኬንያ እንዲዳረስ ማድረጉን አስታውቋል። የአሜሪካ የስንዴ ማህበር ምክትል ፕሬዚዳንት ዳልተን ሄነሪ ለአሜሪካ የስንዴ ገበሬዎች የምግብ እርዳታ ፉድ ኤድ ማለትም ልግስና ማለት አይደለም፣ በተቃራኒው በዓለም ገበያ ውስጥ ኢንቨስትመንትና የገበያ መዳረሻ ነው። ምግብ ለእድገትም በተሰኘው ፕሮግራማችን አማካኝነት የአሜሪካን የስንዴ ምርትን ለነገው ደንበኞቻችን ለማስተዋወቅ የገቢ ስልታችን አካል ነው ብለውታል። የአሜሪካ የስንዴ ምርት በኢትዮጵያ በኬንያ ጨምሮ በተለያዩ አገራትም ተቀባይነት እንዲያገኝ ጥረት ላደረጉ የአሜሪካ የግብርና ባለስልጣናትና ከፍተኛ ኃላፊዎች ምስጋና እንደሚገባቸውም ዳልተን አስታውቀዋል። በአመት 1 ቢሊዮን የአሜሪካን ዶላር ወጪ እንደምታደርግ የምትናገረው ኢትዮጵያ ካለፈው የፈረንጆቹ 2020-2021 የአውሮፓ አቆጣጠር ጀምሮ ከውጪ አገራት ስንዴ መግዛት አቁማለች። በምትኩም ለውጪ አገራት የስንዴ ምርት መላክም ጀምራለች መባሉን የሚያወሱት መረጃዎች ኢትዮጵያ ከአሜሪካ በአሁኑ ወቅት ለምን ስንዴ ለመቀበል እጆቿን ዘረጋችም ሲሉ ይጠይቃሉ፣ ያጠያይቃሉ። በአዳራሽ ውስጥ ስብሰባ እንዳያደርግ በአገዛዙ ጫና የተደረገበትና ስብሰባውን ለመሰረዝ የተገደደው ኢህአፓ በቅርቡ ታላቅ ሰላማዊ ሰልፍ እንደሚጠራ ገለጸ። ጠንካራ ሰላማዊ ትግል ለሀገራችን ኢትዮጵያ ከመቼውም ጊዜ በላይ ያስፈልጋል ሲል በማህበራዊ ሚዲያ ጥሪ አቅርበዋል። ጥሪውን ተከትሎ የተለያዩ አስተያየቶች የተስተናገዱ ነው። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ በቅርቡ ለሚያደርገው ታላቅ ሰላማዊ ሰልፍ ሁሉም ኢትዮጵያ ይዘጋጅ በሚል በማህበራዊ ሚዲያ ዛሬ ጥር 17 ቀን 2018 ጥሪ ያቀረበ ሲሆን በዚሁ ጥሪ ጠንካራ የሰላማዊ ትግል ለውዲቷ ሀገራችን ኢትዮጵያ ከመቼውም ጊዜ በላይ ያስፈልጋታል ሲል አስታውቋል። ፓርቲ ይህንን ማስታወቂያ በማህበራዊ ገጹ ማውጣቱን ተከትሎ ቀንና ቦታ ያልተቆረጠለትን ሰላማዊ ሰልፍ በቅርቡ እንደሚያደርግ ይፋ ካደረገ በኋላ የተለያዩ አስተያየቶች የተሰጡ ሲሆን በምርጫ ቦርድ በህጋዊነት ተመዝግቦ በሰላማዊ መንገድ የሚንቀሳቀሰው የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓን የገዢው ብልጽግና ፓርቲ ማህበራዊ ሚዲያ አፈቀላጤዎች የጠቅላይ ሚኒስትሩ ማህበራዊ ሚዲያ አማካሪ የተባለው ዲያቆን ዳንኤል ክብረትን ጨምሮ ኢህአፓ ላይ ከቅርብ ጊዜ ወዲህ በሚያቀርቡት ውንጀላ ኢህአፓ ከየካቲት 66 አብዮት በኋላ የነበረውን የፖለቲካ ተሳትፎ ተከትሎ ለተፈጸሙ ወንጀሎች ተጠያቂነት አለበት ለማለት ለማሸማቀቅ የሚደረገው ሙከራ የሰላማዊ ሰልፍ ጥሪውን ተከትሎ ያገዛዙ ማህበራዊ ሚዲያ አፈቀላጤዎች ተመሳሳይ አስተያየት መስጠት ጀምረዋል። አንዳንዶች በአዳራሽ ስብሰባ የተከለከለው ኢህአፓ ምርጫ ሲመጣ የሚደረግ እንቅስቃሴን ተከትሎ እንዴት ህዝቡን በአደባባይ ጠርቶ ሰላማዊ ሰልፍ እንዲያደርግ ይፈቀድለታል? በአገሪቱ ባለው ተጨባጭ ሁኔታ በህወሓት የበላይነት ይመራ የነበረው ኢህአዴግ ካለበትም ሁኔታ የከፋ አስተዳደር በመኖሩ በአብይ አህመድ አገዛዝ እንዲህ አይነቱ ሰላማዊ ሰልፍ ሊፈቀድ አይችልም። ከዚህ ቀደም የኢህአፓ መሪዎች ጭምር የጠሩትና በ2016 ዓ.ም በአዲስ አበባ ጦርነት ይቁም ሰላም ይስፈን የሚል እንቅስቃሴ መደረጉን ተከትሎ ኢህአፓ አመራርን ጨምሮ ሰልፉን ያስተባብራሉ የተባሉ ለእስር የተዳረጉበት ሐሰተኛ ውንጀላ በፍርድ ቤት የቀረበባቸውን ሁኔታ በማስታወስ ሰላማዊ ሰልፍ ጥሪው ከወዲሁ ይሳካል ብለው እንደማያምኑና አገዛዙ ሙሉ ለሙሉ የአፈና ስርዓት በመሆኑ ይህንን ማካሄድ እንደማይቻል
አስተያየታቸውን ለጥሪው የሰጡም ተመልክተናል። ኢህአፓ ከሌሎች ፓርቲዎች ጋር በመሆን በትላንትናው ዕለት መጪው 7ኛ ዙር አገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም ይካሄዳል ከተባለ በኋላ ይኸው 7ኛ አገራዊ ምርጫ ግልጽነት በጎደለውና የተደበሰበሰ የምዝገባ አሰራርና ሂደት አሳታፊ ሀቀኛ ታማኒና ዲሞክራሲያዊ ምርጫ ሊሆን አይችልም በማለት ኢህአፓን ጨምሮ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ መላው ኢትዮጵያ አንድነት ድርጅት መኢአድ፣ ባልደራስ እውነተኛ ዲሞክራሲ ፓርቲ፣ ትብብር ለኢትዮጵያ አንድነት የተባለው ቅንጅትና አማራ ጊዮናዊ ንቅናቄ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የወላይታ ብሔራዊ ንቅናቄ በጋራ የተቃውሞ መግለጫ ማውጣታቸውን ጠቅሰን መዘገባችን አይዘነጋም። በአገዛዙ ቁጥጥር ስር ያለው ምርጫ ቦርድ በዲጂታል መዘግባለሁ ያለው የመራጮችና የእጩዎች ምዝገባ ሂደት ገዢው ፓርቲ አስቀድሞ ምርጫውን ለመቆጣጠር የሚያደርገው እንቅስቃሴ አካል መሆኑ እየተገለጸ ሲሆን የዚሁ ፓርቲ ካድሬዎች ለምርጫ አስፈጻሚነት ጭምር ተልዕኮ ተሰጥቷቸው ለምርጫ ቦርድ እየተላኩ የስልጠና አካል የሆኑ መምጣታቸውን ከአዲስ አበባ አስተዳደር የወጡ መረጃዎችን መሰረት አድርገን መዘገባችን አይዘነጋም። በሀገሪቱ የእርስ በርስ ጦርነት በተስፋፋበት የፖለቲካና ሕሊና እስረኞች በእስር ላይ በሚገኙበት ነጻና ገለልተኛ ምርጫ ቦርድ በሌለበትና መገናኛ ብዙሃን በአገዛዙ ቁጥጥር ስር ውለው የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ በሆነበት ሁኔታ ውስጥ አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ ተቃዋሚዎች ከማጀብ እንዲቆጠቡና ህዝባዊ እምቢተኝነቱን በማስተባበር ለለውጥ እንዲታገሉ ተደጋጋሚ ጥሪ ሲቀርብ ቆይተዋል። የጤና ባለሙያዎች ያነሷቸው ጥያቄዎች እንዳልተመለሱ ጤና ሚኒስቴር ማስመሰሉን አቁሞ የባለሙያዎቹን መብት እንዲያስከብር በአደባባይ ጥሪ ማድረግ ጀምረዋል። የጤና ባለሙያው ጥያቄ እንዳልተመለሰለት ማህበራዊ ሚዲያ አንቂዎችም ለጥያቄያቸው ትኩረት እንዲሰጡ ጥሪ አቅርበዋል። የኢትዮጵያ የጤና ባለሙያዎች የትርፍ ሰዓት ክፍያን ጨምሮ ያቀረቧቸው ጥያቄዎች በየደረጃው ዛሬም እንዳልተመለሱና መብታቸው እንዳልተከበረ የጤና ሚኒስቴር ማስመሰሉን አቁሞ የጤና ባለሙያው መብት ያክብር ያስከብር አንድነት ኃይል ነው ይበቃል በሚል ተቃውሟቸውን ትግሉን ሲያስተባብሩበት በነበረው ማህበራዊ ሚዲያ ማቅረብ ጀምረዋል። በተናጠል ሲቀርብ የነበረው ተቃውሞ እንቅስቃሴ በተለይም ባለፈው ወር ታህሳስ የመጀመሪያ ሳምንት ሊያደርጉት የነበረው ሁለተኛ ዙር የስራ ማቆም አድማ ጥሪ ከተደረገ በኋላ አድማው ሳይሳካ መቅረቱን ተከትሎ የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪ ቦርድ ትግሉን ወደፊት እንደማያስተባብር የገለጸ ቢሆንም ሰሞኑን በተጠናከረ መንገድ ዛሬን ጨምሮ የጋራ ጥያቄዎች ወደ አደባባይ ወጥተው የጋራ መፍትሄ እንደሚያስፈልጋቸው ጥሪ ማቅረብ ጀምረዋል። እኛ የጤና ባለሙያዎች በአስቸኳይ እንዲመለሱ እየጠየቅናቸው ካሉ አንገብጋቢ ጥያቄዎች መካከል የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬልና መመሪያ መሰረት ከታህሳስ ጀምሮ ታሳቢ ባደረገ መልኩ በአስቸኳይ በሁሉም የሀገሪቱ ክፍል ለሚገኙ ባለሙያዎች መክፈል እንዲጀመርና በጀት የለኝም ጥናት ዝባዝንክ የሚሉ ክልሎች አስተዳደሮች ከድርጊታቸው እንዲቆጠቡ ማለት በዚሁ ማህበራዊ ሚዲያቸው ጥሪ አቅርበዋል። ለ30 ዓመት ተሻሽሎ የማያውቀው የጥቅማ ጥቅም፣ የቤት የተጋላጭነት፣ የሙያ ማትጊያና የመሳሰሉ ወቅቱና የኑሮ ሁኔታ ባማከለ መልኩ በአስቸኳይ እንዲሻሻል፣ ለጤና ባለሙያዎች በተለየ ሁኔታ በድጋሚ የደሞዝ ማሻሻያ እንዲደረግላቸው እነዚህ የህልውና ጥያቄዎች እስካልተመለሱ ድረስ ትግላችን ተጠናክሮ ይቀጥላል። የጤና ሚኒስቴር ማስመሰሉን አቁሞ የጤና ባለሙያ መብት ያስከብር አንድነት ኃይል ነው ይበቃናል በማለት ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ለዘመናት ሲያነሷቸው የነበሩ ጥያቄዎች አሁንም እንደቀጠሉና እንዳልተመለሱ በጠቀሱበት በዚሁ መረጃ ጤና ባለሙያ ያልሆናቸው የማህበራዊ ሚዲያ አንቂዎችም አልሰማንም እንዳትሉ እየሰራን እየጠየቅን ነው በማለት አገዛዙ እየሰራችሁ ጠይቁ ጥያቄያቸው ይመለሳል ካለም በኋላ ጥያቄያቸው አለመመለሱን ተከትሎ እነዚህን ጨምሮ 12 ጥያቄዎቻቸው አለመመለሳቸውን ዋቢ በማድረግ ባለፈው ታህሳስ የመጀመሪያ ሳምንት ማብቂያ ላይ ጠርተውት የነበረው ሁለተኛ ዙር የስራ ማቆም አድማ የጤና ባለሙያው በማህበራዊ ሚዲያ የሚያቀርበውን ቅሬታ በተግባር እርምጃ ባለመደገፉና ከዚህ ቀደም የመጀመሪያ ዙር የስራ ማቆም አድማ እንዳደረጉት የተሳካ ስራ ባለመሰራቱ የስራ ማቆም አድማው ተግባራዊ ሳይሆን የቀረ ሲሆን ይህንኑ ተከትሎ የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪ ቦርድ ትግሉን ከዚህ በኋላ እናስተባብርም በሚል በይፋ አጭር መግለጫ መስጠቱን ጠቅሰን መዘገባችን አይዘነጋም። የኢትዮጵያ ጤና ባለሙያዎች ያነሱት የኑሮ ውድነት ጥያቄ መላ ህዝቡ ጥያቄ ሲሆን መምህራንና ሌሎችም የመንግስት ሰራተኞች ጥያቄውን ደግፈው የጋራ እንቅስቃሴ እንዲያደርጉ በአገሪቱ ውስጥ ተንቀሳቅሰው መኖር ያልቻሉት የከባድ መኪና አሽከርካሪዎችና በአገሪቱ ኢኮኖሚያዊ ቀውስ ሳቢያ በኑሮ ጫና የሚፈተነው ህዝብ ትግሉን በመደገፍ አጋር እንዲሆኑ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የኢትዮጵያ ጤና ባለሙያዎች ንቅናቄ ሁለተኛ ዙር የስራ ማቆም አድማውን ከማድረጉ በፊት የመጀመሪያ ዙር የስራ ማቆም አድማውን ተከትሎ እየሰራችሁ ጠይቁ ጥያቄያችሁ ይመለሳል የሚል ተስፋ ከጤና ሚኒስቴር ተሰጥቷቸው የትግሉ አስተባባሪዎች ወደ ስራ ከተመለሱ በኋላ ችግሩ ባይፈታም እንደ ከዚህ ቀደሙ
በአንድነት ለመብታቸው ባለመቆማቸው በአነስተኛ ደረጃ የተጨመረውም የደሞዝ ጭማሪን ተከትሎ የትርፍ ሰዓት ክፍያ በአዲሱ ስሌት መሰረት አለመከፈሉ መሰረታዊ ቅሬታ ሆኖ ተጠናክሮ የቀጠለ ቢሆንም የተናጠል ለቅሶ ውጤት እንደማያመጣ ተደጋግሞ ጥሪ ሲቀርብ ቆይተዋል። በአገራቸው ኢትዮጵያም ጦርነትን፣ ግጭትን፣ ብልሹ አስተዳደርና ኢኮኖሚያዊ ችግሮችን በመሸሽ ወደ መካከለኛው ምስራቅ አገራት የሚሰደዱ ኢትዮጵያን ተገን ጠያቂዎችም ከፍተኛ የሰብአዊ መብት ጥሰት እንደሚገጥማቸው ተዘገበ። ሞደርን ቶኪዮ ታይምስ እንደዘገበው በአገራቸው ኢትዮጵያ ግድያን ሸሽተው ወደ መካከለኛው ምስራቅ አገራት ሳውዲ አረቢያና የመን የሚሰደዱ ኢትዮጵያን ከቅርብ ዓመታት ወዲህ የተለያዩ የሰብአዊ መብት ጥሰቶችም የሚያጋጥሟቸው ሲሆን በሁሉም የኢትዮጵያ የማህበረሰብ ክፍሎች የመጡ ወደ መካከለኛው ምስራቅ የሚሰደዱ ኢትዮጵያን ስደተኞችም ይገጥማቸዋል ከተባለው ችግሮች መካከል በሳውዲ አረቢያ ውስጥ የክርስትና እምነትም በአጥብቆ የተከለከለ መሆኑ ኢትዮጵያን ክርስቲያኖችም ለተለያዩ ችግሮችም ይጋለጣሉ። የሃይማኖት ነጻነት በእጅጉ ውስን በሆነባት የመን ውስጥም እንዲሁም ከእስልምና እምነት ወደ ሌላ እምነትም መለወጥ በሸሪያ ሕግ የተከለከለ በመሆኑ የክርስትናና የእስልምና እምነት ተከታይ የሆኑ ኢትዮጵያን ከእምነታቸው ጋርም በተያያዘ ለተለያዩ የሰብአዊ መብት ጥሰቶች፣ ብዝበዛዎች እና መገለሎች የተጋለጡ ናቸው ብለዋል። በሳውዲ አረቢያና በየመን ባርነት በ1960ዎቹ የአውሮፓ አቆጣጠር በህግ የታገደ ቢሆንም የዚያም የአስከፊ የባርነትን ሌጋሲ ግን ዛሬም በተለያዩ መልኩ እየተተገበረ እንደሚገኝ በመሬት ላይ ያለው እውነታ እንደሚያመላክት ዘገባው ገልጧል። እንደ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የቀደመ ሪፖርት በየመን ድንበር አቋርጠው ወደ ሳውዲ አረቢያ ለመግባት የሞከሩ በመቶዎች የተቆጠሩ ኢትዮጵያን ድንበር ላይ በሚገኙ የሳውዲ የድንበር ጠባቂዎች በተቀበሩ ፈንጆች፣ በቅርብ ርቀት አለሞ ተኳሾች፣ በጥይቶች ሴቶችና ህፃናትም ጭምር ይገደላሉ። ይህም ወንጀል በዓለም አቀፉ ህግም በሰብአዊነት ላይ የተቃጣም ክራይም አጌንስት ሁማኒቲ ነው ብሎታል። ህወሓት ወልቃይትን ከያዘ ለመገንጠል ፍላጎት እንዳለው ተደጋግሞ ሲጠቀስ የነበረውን ቃል አቀባዩ በሰጠው መግለጫ ያረጋገጠ፣ ወልቃይትን በጉልበት ካልተቆጣጠሩ ለጦርነት መዘጋጀታቸውን አስታውቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራዩ ነጻ አውጪ ድርጅት ህወሓት የትግራይ ጊዜያዊ አስተዳደርን ከጀርባ እያስተዳደረ ምርጫ ቦርድ ህገወጥ ያለው ቢሆንም ዛሬም ለጦርነት እየተዘጋጀ መሆኑን በቃል አቀባዩ ገብረ ጻዲቅ አማካኝነት ለወይን ሚዲያ በሰጠው አስተያየት ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበረሰባዊ ስሪት ተበጣጥሷል። የሚያገናኘን ነገር የፕሪቶሪያ ሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው በማለት ለጦርነት መዘጋጀታቸውን ገልጸዋል። ወልቃይትን በኃይል ለማስመለስ መዘጋጀታቸውን፣ ግዛታችንን በኃይል እናስመልሳለን፣ ለዚህም ተዘጋጅተናል ያለው የህወሓቱ ቃል አቀባይ ትግራይ ከኢትዮጵያ ለመገንጠል የቀረን የምናስመልሰው የመሬት ግዛት ብቻ ነው በማለት ለጦርነት መዘጋጀታቸውን ይፋ አድርገዋል። በቅርቡ የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋ በሁመራ ተገኝተው በአካባቢው ያለውን ሁኔታ ከተገነዘቡ በኋላ ቅድሚያ ለሰው ሊሰጥ እንደሚገባ ጥሪ ያቀረቡ ሲሆን አምባሳደሩ በነበሩበት ወቅት የቀድሞ የህወሓት ቃል አቀባይ የወቅቱ አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር ጌታቸው ረዳ ከጉብኝቱ በኋላ አብይ አህመድ በወልቃይት ያለውን አስተዳደር ለማፍረስ መዘጋጀቱን ተጨማሪ ፍንጭ ሰጥቷል የተባለ አስተያየት ለዘ ሪፖርተር እንግሊዝኛው ጋዜጣ የሰጠ ሲሆን ይህንኑ ተከትሎ የወልቃይት ጠገዴ ሰቲት ሁመራ የማንነት አስመላሽ ኮሚቴ ሊቀመንበርና የዞኑ ምክትል አስተዳዳሪና የጸጥታ ጉዳይ ኃላፊ ኮሎኔል ደመቀ ዘውዱ የጥምቀት በዓልን አስታኮ የሚጠናከር እንጂ የሚፈርስ አስተዳደር የለም፣ የህወሓት መንገድ አያዋጣም በማለት በቀጥታ የጌታቸው ረዳን ስም ሳይጠቅሱ ምላሽ የሰጡ ቢሆንም እነ ኮሎኔል ደመቀ ዘውዱ ለወልቃይት የአማራ ማንነት የሚደረገውን ተጋድሎ ከአማራ ህዝብ በመነጠል በአማራ ህዝብ ላይ ጦርነት ካወጀው አብይ አህመድ አገዛዝ ጋር ግንባር በመፍጠር ሰላማዊ ሰዎችን ለሚጨፈጭፈው ስልጣን አስጠባቂ ሰራዊት ድጋፍ በመስጠት የወልቃይትን ጉዳይ አብይ አህመድ መፍትሄ ይሰጣል ብሎ መጠበቃቸው የማታ ማታ ለክደት እንደሚያጋልጣቸው ተደጋግሞ ሲጠቀስ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር ጦርነት በነበሩበት ወቅት ወልቃይትን ሰሜን ቤጌ ምድር መሆኑን የማያውቅ ሰው የለም፣ በወልቃይት ጉዳይ ላይ በህወሓት የበላይነት የሚመራው ኢህአዴግ ስልጣን ላይ በነበረ ጊዜም የሚደረጉ የማንነት እንቅስቃሴዎችና እስርና እንግልቶችን ለወልቃይት የአማራ ማንነት ሲደረጉ የነበሩ ተጋድሎችን ሲያነሱ የነበረ ቢሆንም ከህወሓት ጋር የውስጥ ድርድር በጀመሩ ወቅት ምዕራብ ትግራይ በማለት የህወሓትን ጥያቄ ለማስተናገድ አካባቢውን በኃይል ለመመለስ ያላቸውን ፍላጎት መግለጻቸው በጊዜው ወቀሳ ሲያስከትል እንደነበር አይዘነጋም። የህወሓት ቃል አቀባይ ንግግር ተከትሎ የተከዜ ዘብና በተለይም የወልቃይት የአማራ ማንነት አስመላሽ ኮሚቴ አባላት ለጉዳዩ ከፍተኛ ጥንቃቄ በማድረግ የአገዛዙን ስልጣን አስጠባቂ ጦር ጭምር በጥንቃቄ እንዲያዩ አስተያየት ተከትሎ ቀርበዋል። በከፍተኛ ሙስና በቁጥጥር ስር ውለው አብይ አህመድ ከህወሓት ጋር ያደረገውን ስምምነት ተከትሎ ከስር የተፈቱት የቀድሞ የሜቴክ
መሪ የነበሩት ጀነራል ክንፈ ዳኘው ከዚህ ቀደም በተመሳሳይ ከኢትዮጵያ ጉዳይ የለንም በማለት ትግራይን ለመገንጠል መዘጋጀታቸውን በቅርቡ በሰጡት ተመሳሳይ ቃለ መጠይቅ መነጋገሪያ ሆነው እንደነበር አይዘነጋም። በሚኒሶታ የኢሚግሬሽን ዘመቻውን በመቃወም አደባባይ ከወጡ መካከል በትላንትናው ዕለት በተገደለው ነርስ ጉዳይ የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማና ባለቤታቸው በጋራ ባወጡት መግለጫ ልብ ሰባሪ ያሉትን አሳዛኝ ክስተት ተከትሎ ድርጊቱን አውግዘዋል። እርምጃው ለሁሉም አሜሪካውያን የማንቂያ ደውል መሆኑንም አስታውቀዋል። በሚኒሶታ ሚኒያፖሊስ በትላንትናው ዕለት እየተካሄደ የነበረውን ሕግና ስርዓት አልተከተለም ያሉትን የኢሚግሬሽን ዘመቻ የሚያካሂዱ ኦፊሰሮች ከተማውን ለቀው እንዲወጡ በአደባባይ በሰላም መንገድ ተቃውሟቸውን ያሰሙ ከነበሩ መካከል በፌዴራል ኢሚግሬሽን ፖሊሶች አይስ ፖሊሶች በተገደለው አሌክስ ፕሬቲ ላይ የተወሰደውን እርምጃ የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማና ባለቤታቸው ሚሼል ኦባማ በጋራ ባወጡት መግለጫ አወገዙ። እጅግ ልብ ሰባሪ አሳዛኝ ክስተት መሆኑን የጠቀሱት የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማና ባለቤታቸው ባወጡት መግለጫ ድርጊቱ ለአሜሪካውያን ሁሉ የማንቂያ ደውል መሆኑን ገልጸዋል። አሜሪካውያን የፌዴራል ሕግ አስከባሪዎች ኃላፊነታቸውን እንዲወጡ እንደሚጠብቁ ጠቅሰው ይህንን ኃላፊነታቸውን ሲወጡ በሕግ በተጠያቂነት ከግዛቱና ከአካባቢው አስተዳደር ጋር በጥምረት የሕዝብን ደህንነት ለማስጠበቅ እንጂ ለተቃራኒ እርምጃ ለመሆኑንም ጠቅሰዋል። የቀድሞ አሜሪካ ፕሬዚዳንት ባራክ ኦባማ በማህበራዊ ገጻቸው ጭምር ባጋሩት በዚሁ መግለጫ ፌዴራል ሕግ አስከባሪዎች የኢሚግሬሽን ዘመቻውን ተከትሎ እያደረጉ ያለውን ድርጊት በወቀሳ የጠቀሱ ሲሆን ይህም ድርጊት የሕዝብ እምነት ማሳጣቱንም ገልጸዋል። በወቅቱ ያለው የፕሬዚዳንት ዶናልድ ትራምፕ አስተዳደር እየሄደበት ያለውን መንገድ እንዲመረምር ጭምር በጠየቁበት በዚሁ መግለጫ ከሚኒሶታ አገረ ገዢ ቲም ዋልዝ ጋር በመቀናጀት ከሚኒያፖሊስ ከንቲባ ያዕቆብ ፍሬይ እንዲሁም በግዛቱ ከሚገኙ የጸጥታ አካላት ጋር በተቀናጀ መንገድ ሊሆን እንደሚገባም አሳስበዋል። ሰላማዊ ተቃውሞ ዲሞክራሲያዊ መብት መሆኑና ለሀገሪቱ የዲሞክራሲ ሂደት ወሳኝ መሆኑን በመጥቀስ ሰላማዊ ተቃውሞ ሕጋዊ መብትን መሰረት አድርጎና በተጠያቂነት ስሜት ሊቀጥል እንደሚገባም አስታውቀዋል። ትላንት ከጥቃቱ በኋላ የሚኒሶታ አገረ ገዢ ቲም ዋልዝ ለፕሬዚዳንት ዶናልድ ትራምፕ ስልክ በመደወል ማነጋገራቸውን ጠቅሰው ድርጊቱን በጽኑ ያወገዙ ሲሆን እሳቸውም ሆነ የከተማው ከንቲባ በኢሚግሬሽን ኦፊሰሮች እየተወሰደ ያለውን የኃይል እርምጃ በማውገዝ አካባቢውን ለቀው እንዲወጡ ድርጊታቸውን የኮነኑ ሲሆን የብሔራዊ ዘብ አባላት ስምሪት ተግባራዊ እንዲሆን ትዕዛዝ መስጠታቸውም ተገልጸዋል። የቀድሞ ወታደሮች በሚታከሙበት ሆስፒታል የጽኑ ህሙማን ክፍል ነርስ የሆነው አሌክስ ፕሬቲ የአይስ ኦፊሰሮች በአንዲት ተቃዋሚ ሴት ላይ የሚወስዱትን ማንገላታት በስልኩ ለመቅረጽ የሚያደርገውን እንቅስቃሴና ይህኑ ተከትሎ የሚያቃጥል ውድ ወይም ፔፐር ስፕሬይ በአይኑ ላይ ከተረጨበትና በቁጥጥር ስር ከዋለ በኋላ ከቦርሳ ውስጥ ይዞ የነበረው ሽጉጥ ከተቀበሉት በኋላ በአንድ ኦፊሰር አማካኝነት ተደጋግሞ ተተኩሶ ቆስሎ ህይወቱ ማለፉ ዛሬም ቁጣ የቀሰቀሰ ሲሆን የተለያዩ የምክር ቤት አባላት ጭምር ተቃውሟቸውን በግልጽ እያሰሙ ይገኛል። ትናንት ምሽት የግዛቱ አቃቢ ህግ ማመልከቻን ተከትሎ በጥይት በተገደለው የ37 ዓመቱ አሜሪካዊ አሌክስ ፕሬቲ ጉዳይ የአገር ውስጥ ደህንነት ጉዳይ ከግድያው ጋር የተያያዙ ማስረጃዎችን እንዳያጠፋ ጊዜያዊ የእግድ ውሳኔ አስተላልፈዋል። ባለስልጣናት ኦፊሰሩ ግድያውን የፈጸመው ራሱን ለመከላከል ነው ያሉ ቢሆንም በተለያዩ አቅጣጫዎች የተቀረጹ ቪዲዮዎች እንደሚያሳዩት ግድያው የተፈጸመው ሽጉጡን ከተቀበሉት በኋላ ሽጉጡን በፍጹም ለመጠቀም አለመሞከሩና በህግ ቁጥጥር ስር በነበረበት ወቅት የተፈጸመው ግድያ ህገወጥና ገዳዩም ለፍርድ ሊቀርብ እንደሚገባ ተቃውሞ ቀጥለዋል። በሚኒሶታ በሺ የሚቆጠሩ አደባባይ ላይ በመውጣት ከህግ አግባብ ውጭ እየተወሰደ ያለውን የኢሚግሬሽን ዘመቻ በመቃወም ኢሚግሬሽን ኦፊሰሮቹ ከተማውን ለቀው እንዲወጡና ህጋዊ መብታቸው እንዲከበር ተከታታይ ተቃውሞ ዛሬም ድረስ እያካሄዱ ይገኛል። ይህ በእንዲህ እንዳለ በትራምፕ የተሾሙት ዳኛ የአገር ውስጥ ጉዳይ መስሪያ ቤት ዲኤችኤስ በትላንትናው ዕለት በሚኒሶታ የተገደለውን የአርበኞች ሆስፒታል የጽኑ ህሙማን ክፍል ነርስ አሌክስ ፕሪቲ ግድያን አስታኮ ማስረጃ እንዳያጠፉ ጊዜያዊ እግድ መስጠታቸው ታውቋል። ዳኛ ኤሪክ ቶስትሩድ ሚኒሶታ የፌዴራል ዳኛ በ2018 በፕሬዚዳንት ዶናልድ ትራምፕ የተሾሙ መሆናቸውም ታውቋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ የቀድሞ አሜሪካ ፕሬዚዳንት ባራክ ኦባማና ባለቤታቸው መግለጫ ይፋ ከሆነ ከሰዓታት በኋላ በሚኒሶታ የተካሄደ ያለውን የኢሚግሬሽን ዘመቻ ተከትሎ ከግዛቱ አገረ ገዢ ከሚኒያፖሊስ ከተማ ከንቲባ በግዛቱ ካሉ ሁሉም የጸጥታ አካላት ጋር አብረው ለመስራት በፊትም ሀሳብ እንደነበራቸውና በሌሎች አካባቢዎች እንደነበረው የአካባቢው ጸጥታ ተቋማት ተፈላጊ የተባሉ ወንጀለኞችን አሳልፈው እንዲሰጡ የአካባቢው ፖሊሶችም ከፌዴራል የህግ አስከባሪ ጋር ተባብረው ህገወጥ ስደተኞች የተባሉትን እንዲያስሩ በቅደም ተከተል የተለያዩ ነጥቦችን አስቀምጠው ቀደም ሲል ይዘውት ከነበረው አቋም የተለሳለሰ ውሳኔያቸውን ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ አስፍረዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ወንዝ በተለይ በታላቁ የህዳሴ ግድብ ጉዳይ ዳግም ጣልቃ መግባታቸው አንድ አሜሪካዊ አንጋፋ ዲፕሎማትም ቅሬታቸውን ገለጹ። ቀደም ሲል በኢትዮጵያና በምዕራብ አፍሪካዊቷ ጊኒ የአሜሪካ አምባሳደር በኋላም በቀደመው የፕሬዝዳንት ዶናልድ ትራምፕና በሁለተኛው ዙር የስልጣን ዘመናቸው በአፍሪካ ጉዳይ ምክትል የአሜሪካ ሹም በመሆን ያገለገሉት የ76 ዓመቱ አንጋፋው የአሜሪካ ዲፕሎማት ቲቦር ፒተር ናጄ ጁኒየር በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በአባይ ወንዝ ጉዳይ በገቡበት ቅራኔ ውስጥ ትራምፕ ዳግም ጣልቃ መግባታቸው አሳዛኝ ነው ብለውታል። ትውልደ ሃንጋሪው የአሜሪካም ዜጋው አንጋፋው ዲፕሎማት ቲቦር ናጄ ምክረ ሐሳባቸውን ሲቀጥሉ በዚህ አወዛጋቢ የአባይና የታላቁ ህዳሴ ግድብ ጉዳይ ዙሪያ ማንም የውጭ ኃይል አሜሪካንን ጨምሮ ፍጹም ገለልተኛ እናም ከውግንና ወይም ባያዝድ ነፃ ሊሆን ስለማይችል የአሜሪካ አስተዳደር ለግብጽም ስስ ልብ ያለው በመሆኑ ሁለቱ አገራት ማለትም ኢትዮጵያና ግብጽ የጋራ ችግራቸውን በራሳቸው መንገድ ቢፈቱትም የተመረጠ ይሆናል። ከዚህ ውጪ በኃይል መፍትሄ ለማምጣት መጣጣር ለረጅም ጊዜ የማያባራ ቁጭት፣ ምሬትና ኢፍትሃዊነትን ሊያስከትል ይችላል በማለት አምባሳደር ቲቦር ስጋታቸውንና ዘላቂ መፍትሄ አምጪ ያሉትን አስተያየታቸውን አጋርተዋል። ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወይም በፈረንጆቹ ጃንዋሪ 16 2026 የአውሮፓ አቆጣጠር ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በቀጥታ ለኢትዮጵያው ፕሬዝዳንት ታየ አጸቀ ስላሴም ለሳውዲ አረቢያው ልዑል መሐመድ ቢን ሳልማን አል ሳውዲ ለተባበሩት አረብ ኤሚሬት ፕሬዝዳንት ሼክ መሐመድ ቢን ዛኢድ አል ናህያንና ለሱዳን ሽግግር ለአላይ ምክር ቤት ሊቀመንበሩ ጀነራል አብዱል ፈታህ አልቡርሃምን በግልባጭ በላኩትም ደብዳቤ በአባይ ወንዝ ላይ ማንም አገር በብቸኝነት መጠቀም አይችልም፣ በአባይ ወንዝ ጉዳይ ኢትዮጵያና ግብጽና ሱዳን እኩል ተጠቃሚ እንዲሆኑ አሳሪና አስገዳጅ ስምምነት እንዲፈራረሙ ጥረት አደርጋለሁ፣ ትክክለኛ የቴክኒካል ባለሙያዎችም ግልጽነት ያለው ድርድር እንዲካሄድ የአሜሪካ አስተዳደር የቅኝትና የባለድርሻ አካላትን የማገናኘት ሚና ይጫወታል ማለታቸው ይታወሳል። ከዚህም በተጨማሪ ባለፈው ሳምንት በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም ላይ ከፕሬዝዳንት አልሲሲ ጋር ባካሄዱት የጎንዮሽ ውይይት ላይ በአሜሪካ ግብር ከፋይ የተገነባ ያሉት የታላቁ የህዳሴ ግድብ ለግብጽ ህልውና አደገኛ ነው፣ ኢትዮጵያ የአባይን ወንዝ ፍሰትን ገድባለች፣ እኔ በስልጣን ላይ ብኖር ኖሮ ግድቡን አይጠናቀቅም ነበር፣ በቀጣይነትም የግብጽንና የኢትዮጵያ መሪዎችን በግንባር ለማገናኘት ጥረት አድርጋለሁ ማለታቸውን መዘገባችን ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከዓለም አቀፉ የጤና ተቋም በእንግሊዝኛው ምህጻረ ቃል WHO ለመውጣት ያቀረበው ምክንያትም በሐሰት ላይ የተመረኮዘ ዳፋው ለአሜሪካን ጭምር ነው ሲሉ ዶክተር ቴድሮስ አድሃኖም አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በዓለም ላይ የተከሰተውን የገዳዩ ኮሮና ቫይረስ ወረርሽኝን በመቆጣጠርና መረጃ በማቅረብ ረገድ WHO ግልጽነት፣ ተጠያቂነትና ገለልተኝነት ይጎድለዋል በማለትም አሜሪካ አባልነቷንና ድጋፏን ማቋረጧን ባለፈው ሳምንት መጨረሻ ማሳወቋ ይታወሳል። ይህንኑ የአሜሪካ አስተዳደር ውሳኔ በተመለከተም የመንግስታቱ የጤና ድርጅት WHO ዋና ኃላፊው ዶክተር ቴድሮስ አድሃኖም ዛሬ በማህበራዊ ስር ገጻቸው እንዳጋሩትም ያለመታደል ሆኖ የአሜሪካ አስተዳደር ከWHO ለመውጣት ያቀረበው ምክንያትም ከእውነታው የራቀ ነው። የአሜሪካ መንግስት ከWHO ለመውጣትም ከውሳኔ መድረሱ አሜሪካንንና ዓለማችንን ሰላማዊ አያደርጋትም። አሜሪካ የWHO መስራቾች መካከል አንዷ አገር ከመሆኗም በተጨማሪ ለWHO ከፍተኛ አስተዋጽኦ ማድረጓ የአደባባይ ሚስጥር በመሆኑ WHO በዚህ አጋጣሚ ከአሜሪካ አስተዳደር ጋር ከሌሎችም አባል አገራት ጋር በጋራ እንደሚሰራ ማረጋገጥም ይወዳልን ብለዋል። ጤና ለሁሉም የዓለም ህዝብ መዳረስም አለበት የሚል አቋም የWHO መለያ መርህ መሆኑን የጠቀሱትም የWHO ዋናው ዳይሬክተር ዶክተር ቴድሮስ አድሃኖም የአሜሪካ አስተዳደር የWHO አቋም ከጸረ አሜሪካ አገራትም ቻይናን ጨምሮም ጎን መሰለፉ ነው። WHO የኮሮና ቫይረስን ለማዋጋትም ብቃት አንሶታል ተብሎ ከአሜሪካ መንግስት በኩል የቀረበው ውንጀላም ከእውነት የራቀ ነው። የአሜሪካ አስተዳደር ዳግም ወደ WHO ይመለሳል ብለን ተስፋ እናደርጋለን ብለዋል። የአሜሪካ አስተዳደር የዓለም አቀፍ ህግን በመጠቀም ከWHO ለመውጣት የአንድ ዓመት የማስታወቂያ ወይም ዝግጅት ጊዜ በመስጠት ለ8 ዓመታት በዋነኛ አባልነትና ከፍተኛ ለጋሽነት የዘለቀበትን WHO ባለፈው ጥር ወይም በፈረንጆቹ ጃንዋሪ 22 2026 አውሮፓ አቆጣጠር ከWHO ጨምሮ ከዓለም አቀፉ የፓሪስ የከባቢ አየር ስምምነት ከተባበሩት መንግስታት የሰብአዊ መብት ጉባኤን ጨምሮ ከ65 ዓለም አቀፍ ድርጅቶች ራሱን ማግለሉን ወይም ማውጣቱ አይዘነጋም። ለዚህ ምክንያት እነዚህ ድርጅቶች የሚሰጠው በቢሊዮኖች ዶላር የሚወጣው የግብር ከፋዩ ገንዘብ
ብክነትም ውጤትም አልባና ጎጂ ድርጅቶች ናቸው ማለቱም ይታወሳል። የኢራን ባለስልጣን ጦርነት በማንኛውም ሰዓት ሊፈነዳ ይችላል ሲሉ አስጠንቅቀዋል። ጦርነት እንደሚመጣ ለዓመታት ስንጠብቅ ነበር ብለዋል። አሜሪካ በኢራን ላይ ጥቃት እንደምትሰነዝር፣ እስራኤልም ተመሳሳይ እርምጃ እንደምትወስድ በስፋት እየተዘገበ ባለበት በዚህ ወቅት በኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን አባል የሆኑት ሳላር ቬላያት ማዳር በኢራንና በባላንጣዎቿ መካከል ጦርነት በየትኛውም ሰዓት ሊፈነዳ ይችላል ሲሉ አስጠንቅቀዋል። ዓለም አቀፍ መገናኛ ብዙኃን አስተያየታቸውን ትኩረት ሰጥተው የዘገቡት የአገሪቱ ፓርላማ ብሔራዊ ደህንነትና ውጭ ጉዳይ ፖሊሲ ኮሚሽን አባል የኢራን እስላማዊ ሪፐብሊክ ጦርነት እንደሚመጣ ለዓመታት ሲጠብቅ እንደነበር ባለፈው ዓመት ሰኔ ከእስራኤል ጋር ለ12 ቀናት የተካሄደውን ጦርነት ጭምር በዋቢነት አንስተዋል። ከዚያ ጥቃት በኋላ ኢራን ጦርነት ውስጥ እንደነበረች የጠቀሱት የአገሪቱ ምክር ቤት የብሔራዊ ደህንነትና ውጭ ጉዳይ ፖሊሲ ኮሚሽን አባል የጦርነት እሳቱ ያልጠፋ ሲሆን የሚዲያ የፖለቲካና የመግለጫው ጦርነት ቀጥሏል ሲሉ ተናግረዋል። ከቀናት በፊት ፕሬዚዳንት ዶናልድ ትራምፕ ግዙፍ የአሜሪካ የጦር አውሮፕላን ተሸካሚ መርከቦች ኢራን ወደምትገኝበት ቀጠና ማምራታቸውን በይፋ ያረጋገጡ ሲሆን ባለስልጣኑ በቅርቡ በመላው አገሪቱ በተካሄደው ተቃውሞ የታሰሩትና የተጎዱት ሰዎች ቁጥር ቀደም ሲል ከነበረው ከተቃውሞ ጋር ሲነጻጸር ከ300 ያነሰ መሆኑን ጠቅሰው ጉዳቱን ዝቅ አድርገዋል። በተቃውሞ ወቅት የተገደሉት ሰዎች ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ ነው የሚሉ ዘገባዎች መውጣታቸውን ተከትሎ የኢራኑ ፓርላማ ብሔራዊ ደህንነት ኮሚቴ አባሉ ተቃዋሚዎቹ ከእስራኤል የደህንነት ተቋማት ድጋፍ የሚደረግላቸው ናቸው በማለት ቀደም ሲል ሌሎች ባለስልጣናት ያቀርቡት የነበረውን ክስ አጠናክረዋል። ተቃዋሚዎቹ ለጥቂት ቀናት አስቸጋሪ ሁኔታ ከመፍጠር በዘለላ ያደረጉት ነገር የለም፣ የተቀደሰውን እስላማዊ ሪፐብሊክ ጫፍ አልነኩም በማለት ተቃውሞውን ያጣጣሉ ቢሆንም በመላው አገሪቱ የተሰራጨው ተቃውሞ መነሻ በአገሪቱ የኑሮ ውድነቱና የአገሪቱ ገንዘብ የመግዛት አቅም መዳከምን ተከትሎ ሲሆን ይህንን ተቃውሞ ተከትሎ የጸጥታ ኃይሎች በወሰዱት እርምጃ በሺ የሚቆጠሩ ሰላማዊ ተቃዋሚዎች መገደላቸውና በርካቶች መቁሰላቸው ሲጠቀስ ቆይተዋል። ትላንት ታዋቂ አየር መንገዶች ጭምር ወደ መካከለኛው ምስራቅ የሚያደርጓቸውን በረራዎች መሰረዛቸው አሜሪካ በኢራን ላይ ልትወስድ የምትችለው ጥቃትና እስራኤልም ተከትላ የምትወስዳቸው ወታደራዊ እርምጃዎችን ታሳቢ ያደረገ የኢራን ምላሽ በተመሳሳይ በአካባቢው ሀገራት ያለውን የጦርነት ስጋት ያጠናከረ ሲሆን አሜሪካ በኢራን ላይ እርምጃ ከወሰደች በቬኔዙዌላው ፕሬዚዳንት ማዱሮ ላይ የተወሰደውን እርምጃ ተመሳሳይ ዕጣ የኢራን መሪዎች ሊገጥማቸው ይችላል ወይም ከዚህ ተቃራኒ ውጤት ይኖራል የሚሉ አስተያየቶች ተከትለው ቀርበዋል። ፕሬዚዳንት ዶናልድ ትራምፕ በተቃዋሚዎች ላይ የሚወሰደውን ጥቃት በመቃወም እርዳታ እየመጣላችሁ ነው በማለት በግልጽ ድጋፋቸውን የሰጡ ሲሆን ኢራን ባለፈው ሰኔ አሜሪካ የወሰደችውን ጥቃት ተከትሎ ኢራን ኒውክሌር ማበልጸጓን አለማቋረጧን በወቀሳ ማንሳታቸው አስቀድሞም ጦርነት ሊነሳ እንደሚችል ሰፊ ግምት እንደነበር አይዘነጋም። በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ሰፊ ትኩረት የሰጡት የሩሲያና ዩክሬን ጦርነት የማቆም እርምጃ አካል ነው የተባለው በአሜሪካ በሩሲያና ዩክሬን መካከል በአረብ ኤሚሬት አቡዳቢ ውስጥ የተካሄደው የመጀመሪያ የሶስትዮሽ የሰላም ንግግር ተጨባጭ ውጤት ሳያገኝ መጠናቀቁን የሚጠቅሱ ዘገባዎች ወጥተዋል። የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ የውይይቱ ሁለተኛ ዙር በቀጣይ ሳምንት ሊካሄድ እንደሚችል የጠቆሙ ቢሆንም የአሜሪካ ባለስልጣናት ግን ከሳምንት በኋላ ይጀመራል ማለታቸው ታውቋል። አቡዳቢ ውስጥ የተካሄደው ንግግር ሩሲያ በዩክሬን ላይ ወረራ ከጀመረች ከ4 ዓመት በኋላ የተካሄደ የመጀመሪያው የሶስትዮሽ ውይይት ሲሆን የዩክሬኑ ፕሬዚዳንት በኤክስ ገጻቸው እንዳሰፈሩት የንግግሩ ዋነኛ ትኩረት ጦርነቱን ለማቆም በሚያስችሉ ጉዳዮች ላይ መምከር እንደነበርም አስታውቀዋል። ሁሉም ወገኖች ወደ አገሮቻቸው ተመልሰው ከመሪዎቻቸው ጋር በመመካከር ለቀጣይ ውሳኔዎች እንዲዘጋጁ ከስምምነት ላይ መድረሳቸውንም ጠቅሰዋል። ስማቸው ያልጠቀሰ አንድ የአሜሪካ ባለስልጣን ቀጣዩ ዙር ንግግር በሚቀጥለው ሳምንት እሁድ አቡዳቢ ውስጥ እንደሚካሄድ ለጋዜጠኞች መናገራቸውን የሚጠቅሱ ዘገባዎችም ወጥተዋል። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ
ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።